ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ወደ ጦርነት እየወሰዱን ነው ሲሉ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ገለጹ። እነዛን መድፎች ለመችና የት ነው ያስቀመጣቸዋቸው ያሉት አቶ ጌታቸው ረዳ የቀድሞ ጓዶቻቸውን ጠባጫሪ ሲሉም ከሷቸዋል። ይህንን ያሉት አብይ አህመድን ለምን አታስታግሳቸውም እያልን ጠይቀዋልን ካሉ ከሳምንታት በኋላ ነው። የጠቅላይ ሚኒስትሩ አማካሪና የህወሓቱ ሰው አቶ ጌታቸው ረዳ ከቀናት በፊት ከብልጽግናው ልሳናት ቀን በአንዱ ቀርበው በተደጋጋሚ በተለያዩ የወንጀል ተግባራት የከሰሷቸውን የትግራይ ሰዎችን ልክ አስገባቸው በሚል እንደሚጠይቁ፣ ነገር ግን አለቃቸው አብይ አህመድ ቆዩ ታገሱ እንደሚሏቸው ሲናገሩ ተደምጠውም ነበረ። ከሰሞኑ እንደ ጸለምት ያሉ አማራና የትግራይ ክልሎች በሚዋሰኑባቸው አካባቢዎች ግጭቶች መመዝገባቸው ሲገለጽ ሰንብቷል። ምንም እንኳን የኢትዮጵያ አየር መንገድም ይሁን ሌሎች ተቋማት በይፋ ማረጋገጫ ባይሰጡበትም ወደ ክልሉ የሚደረጉ የአውሮፕላን በረራዎች ጋር በተያያዘ ክልከላዎች እየተጣሉ ስለመሆኑ ግን መረጃዎች ያሳያሉ። በትግራይ ክልል ተራራ ይዘን ሳይሆን በአየር ኃይል እንጨርሳቸዋለን የሚል ዛቻን በፓርላማ ጭምር ሲያሰማማራ የከረመው የ4 ኪሎ አገዛዝ የሚሆን ከሰሞኑ ወታደራዊ እንቅስቃሴዎች የተስተዋሉበት የብልጽግና አስተዳደር እንዲሁም ከትግራይ በኩል የተሰጠ ማስተባበያ የሚሆን ማረጋገጫም የለም። እንዲያም ሆኖ ከብልጽግናዎች ማመንት መካከል አንዱ የሆኑት ጌታቸው ረዳ ግን ሰሞነኛውን የቀጠናውን ሁኔታ ተከትሎ እንደሆነ በሚገመት ሁኔታም ማሳሰቢያ የሚመስል መልእክታቸውን አስተላልፈዋል። የፕሪቶሪያው ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘነው የነበረው ከግጭት ውጭ ተጽዕኖ መፍጠር የሚያስችሉ ዲፕሎማሲያዊ ግንኙነቶችና ከፌዴራል መንግስቱ ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይቀየሩ ከግልና ከቡድን የስልጣን ጥም ጋር በማያያዝ እንቅፋት የሆኑ የህዝቡንም ስቃይ ያራዘሙ አካላት የክልሉን አንድነት በማረጋገጥና ተፈናቃዮችን በመመለስም በድጋሚ ወደ ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ይገኛሉ ሲሉም አቶ ጌታቸው ረዳ ወንጀላቸውን ጀምረዋል። የቀድሞ የትግራይ አጋሮቻቸውን ሁሉንም አይነት እድሎችን አጥፍታቸው የትግራይን አቅም በትናችሁ የሰላም በር የሚዘጋበትና ወደ ጦርነት የምንመለስበትን ሁኔታ አመቻችታችሁ በተፈናቃዮች ጥያቄ ስም አጃቢዎቻችሁን ለማስደሰት ስትሉ የጀመራችሁትን የትና መቼም እንዲሁም እንዴት እንደሚያልቅ ለመገመት የሚያስቸግር ነገር ግን ትግራይን የጦርነት አውድማ የሚያደርግ ትንኮሳ ልታቆሙ ይገባል ሲሉም ያስጠነቅቃሉ። ጌታቸው ረዳ ቀጥሎም አሁንም የወጣቱን ህይወት እንደ ዋና የጦርነት መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈለውን ዋጋ መቀነስ የሚለው የጦርነት ስልት ጠፍቷችሁ ነው ክላሽ የያዘ እግረኛን አስቀድማችሁ የምታስጨርሱት ወይም እነዛ መድፎችስ ለመቼና ለማን ሊሆኗችሁ ነው አለሁ ለማለት ያክል መስዋዕትነትን የምታዘጋጁት የሚሉ ጥያቄዎችን አስከትለዋል። መስዋዕትነትን ደጋግሞ ያራከሱ የፖለቲካና የጦር መሪዎች ያሏቸውን በስም ያልጠቀሷቸውን አካላት ከጦርነት በታች ያለፈ ጫን ወደ ጦርነት ለመውሰድ ትርጉም አልባ እንቅስቃሴ ላይ ናቸው ብለው ራሳቸው የጫሩትን እሳት ራሳቸው ይሞቁት ሲሉ ብልጽግናው ሰው አንስተዋል። ይህ ተጫን የሚሉት እሳት የትና እንዴት የሚለውን ግን አብራሩም። የአሁኑ የአብይ አህመድ አማካሪ እንዲህ ስለ እሳት ሲያወሩ የቀድሞ የአብይ አህመድ አማካሪ ገዱ አንዳርጋቸው ደግሞ በተለይም በትግራይና በአማራ ህዝቦች መካከል ያለውን ሁነት በተመለከተ መዘገባችን ይታወሳል። ለስምሪት በወጣ የመከላከያ ኃይል ላይ ጥቃት መከፈቱ ተነገረ። የኤርፖርቱ አቅራቢያን ጨምሮ በአንዳንድ ስፍራዎች ላይ ጥቃቶች መድረሳቸውም ተሰምቷል። በአማራ ክልል በየዕለቱ ስለ ጥቃትና ስለ ውጊያዎች እየተነገረ ከ2 ዓመት ተኩል በላይ ጊዜ አልፏል። ከሞትና ጦርነት ጋር ሊለማመድ ዘንድ በተደረገ ሀገርና ህዝብ ውስጥ ከሰሞኑ እንኳን የመንግስት ወታደሮች በሰሜን ወሎ ዞን ግዳን ሙጃ ውስጥ የተገደሉ ወጣት ባለሀብት ጉዳይ በአገዛዙ ሚራክል እድገት ተሸፍኖ ያልፍ ዘንድ ነው የሆነው። በክልሉ በተለያዩ ስፍራዎች የተከናወኑ የሚገኙት ውጊያዎችም ኢትዮጵያውያን የሚሞቱባቸው እስከማይመስል ድረስ የሚነገርላቸው አልሆኑም። እንዲያም ሆኖ አሁንም በተለያዩ የክልል አካባቢዎች ብልጽግና ስለመበተኑም ስለመጠናቀቁም ሲገልጸው ከከረመው የፋኖ ኃይል ጋር እየተዋጋው ነውም ይላል። በሰሜን ሸዋ ዞን ሰላ ድንጋይ፣ ሳሲትና አይሶፊ ተብለው በሚጠሩት አካባቢዎች የመንግስት ወታደሮች የወሰዱትን ዘመቻ ተከትሎ ከፋኖ ኃይሎች በኩል በተከፈተ ጥቃት ሳቢያ ውጊያ ተቀስቅሶ ሰብአዊ ጉዳት ማጋጠሙ ታውቋል።
በደቡብ ወሎ ዞን ሀይቅ ከተማ አቅራቢያም በመንግስት ሚሊሻ አባላት ካምፕ ላይ የቦምብ ጥቃት ጭምር በሌሊት ደርሶም በቁጥር በውል ያልታወቁት ላይ ጉዳት እንዳስተከለም ተነግሯል። ሌላኛው ደግሞ በዛው በወሎ ቀጠና ሰሜን ጎሎ በላሊበላ ከተማ ሹምሻህ ኤርፖርት ቅርብ ርቀት ዘመቻ በወጡ የመንግስት ወታደሮች ላይ የተከፈተ ድንገተኛ ጥቃት ነው። በጎጃም ቀጠና ቡሬ በፖሊስ አባላት ላይ እንደዚሁም በዚሁ አካባቢ አጨፈር ሚልኪት አካባቢ ጥቃት አድርሰናል ሲሉም የፋኖ ኃይሎች ይፋ አድርገዋል። ይህ አካባቢ ከቀናት በፊት የብልጽግና አገዛዝ ጀኔራል መሐመድ ተሰማ ዲሽቃ ማርካችሁ ታጠቁ በሚል ባዘዙት መሰረት የቡድን መሳሪያን ወሰድን በሚል የገለጸበት እንደሆነ የሚታወስ ነው። እኚህ ጀነራል እንዲህ እያሉ ውጊያዎችን እያደረጉ የሚገኙት እንግዲህ የፋኖ ኃይል ተበትኗል፣ አመራሩም ድንበር ላይ ተደብቋል ካሉ ከሳምንታት በኋላ መሆኑ ልብ ይለዋል። ሰሞኑ ፊልድ ማርሻሉም ሆኑ የጠቅላይ ሚኒስትሩ ወታደራዊ አቅማችን አድጓል እያሉ ዘቻዎቻቸውን ማቅረባቸው ይታወቃል። ዓለም አቀፉ ተቋም ደግሞ የሻዕቢያና የብልጽግናን ወታደር አቅም በተመለከተ ሪፖርቱን አውጥቷል። የብልጽግናው ሰዎች ሰሞነኛ ዛቻም ወታደራዊ አቅማችን አድጓል፣ ተመድጓል ብቻ በሚል የተገደበ አይደለም፣ ወደ ሻዕቢያ ነጣጥረውም ኋላ ቀሮች ባለሚካ 21ዶች እያሉ ጭምር በመናገር ጭምር እንጂ። ፎቶ ዲፕሎማሲ ላይ የተጠመቁት የአገዛዞቹ ባለስልጣናት ዓለም መሰከርልን የሚለውን ለመናገር ሲሽቀዳደሙ ማየትም የተለመደ ነው። ፊልድ ማርሻል ብርሃኑ ጁላም ይኸው የወታደራዊ አቅማችንን በተመለከተ ደረጃችንን ያሻሻለ ድረገጽ አለ ሲሉ መናገራቸው የሚዘነጋ አይሆንም። ሆኖ 145 ሀገራትን በአጠቃላይ ወታደር ማቆማቸውን ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቅም ባላቸው መሳሪያና ዝግጁነት አወዳድሮ አስቀምጧል። ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኢትዮጵያም 0.85 ሰጥቷል። 47ኛ ደረጃ ላይም ትገኛለችም ብለዋል። ሪፖርቱ የሻዕቢያ ኤርትራን ደረጃ በተመለከተ በዝርዝር አስቀምጧል። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኤርትራ 2.66 ተሰጥቷል። ኤርትራ በወታደራዊ አቅምም 119ኛ ስፍራ ላይ ትገኛለች ብለዋል። ጠቅላይ ሚኒስትር አብይ አህመድ ባለሚግ 21ዶች ያሏቸውን የሻዕቢያ ሰዎች የአውሮፕላናቸው መጠን 20 ነው ይላል ሪፖርቱ። የኢትዮጵያ ተዋጊ አውሮፕላኖች መጠን ደግሞ 25 መሆኑን በማንሳት በዚህ ሪፖርት ከጎረቤት ሀገራት ውስጥ በአጠቃላይ ወታደራዊ አቅም ከ145 ሀገራት ውስጥ 137ኛ ደረጃ ላይ የምትገኘው ሶማሊያ ናት። ሱዳን ከነዚህ ሀገራት ውስጥ በወታደራዊ አቅም 66ኛ ደረጃ ላይ ትገኛለች ተብሏል። 84ኛ ደረጃ ላይ ያለችው ሀገር ደግሞ ኬንያ ናት። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ቀዳሚ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ እና ደቡብ አፍሪካ ናቸው። በኦሮሚያ ክልል ሪፐብሊካን ጋርድን አሰማርቼ ተዋጋው፣ በቦረና ደግሞ 80 ታጣቂዎች እጅ ሰጡኝ ሲል መከላከያ ገልጿል። የኦሮሞ ነጻነት ጦር ደግሞ ዓላማቸውን የዘነጉ ታጣቂዎች እየተንጠባጠቡ ነው በማለት የብልጽግናውን ተግባርም ተራ ፕሮፓጋንዳ ብሎታል። አገዛዙ ደጋግሞ አጥፍቼዋለሁ የሚለውን ኃይል ዛሬም ሪፐብሊካን ጋርድን አሰማርቼ የተዋጋሁት ነው ይላል። ከሰሞኑ በክልሉ ሰሜን ሸዋ የጓያ ጉለሌና ሙሉ ወረዳዎች የሪፐብሊካን ጋርድን በማሰማራት ተዋግተናል ሲል የመከላከያ ሰራዊቱ ያወጣው መግለጫ ላይ ጠቁሟል። ሌላኛው ሪፖርቱ ደግሞ በምስራቅ ጉጂ ዞን ተወሰደ በተባለ ወታደራዊ እርምጃም ሰላምን አስፍነናል፣ ከ80 በላይ የሚሆኑ ብልጽግና ኦነግ ሸኔ ያለው የኦሮሞ ነጻነት ጦር አመራርና አባላት እጅ ሰጥተውኛል ያለበት ነው። ከ3 ዓመታት በፊት በብልጽግናው አገዛዝና በኦሮሞ ነጻነት ጦር አመራሮች መካከል የተደረገውና ያልተሳካው ድርድር በፊትም ይሁን በኋላ ክልሉ ግን የጦርነት ማዕከል ሆኖ ነው የቀጠለው። አገዛዙ ከዛ በኋላ ያቀረበው ብቸኛው አማራጭም እጅ ስጡኝና ሰጡኝ የሚል ሆኗል። ይህንን የብልጽግናውን ፕሮፓጋንዳ በተመለከተ ለጀርመን ድምፅ የተናገሩት የኦሮሞ ነጻነት ከፍተኛ አዛዥ አማካሪ ጅረኛ ጉደታ ግን ዓላማቸውን የዘነጉን አንዳንድ ታጣቂዎች የተንጠባጠቡ በማለት አገዛዙን ተግባር ግን ተራ ፕሮፓጋንዳ ሲሉ ገልጸውታል። የ4 ኪሎ አገዛዝ የትግራይ ክልልን የነዳጅ እቀባ በተመለከተ ምላሽ ሰጥቷል። ባለስልጣኑ 7 በመቶ ብቻ ነዳጅ እያቀረበ የሚገኝበትን ክልል ከሌሎች የተለየ አይደለም ሲልም ክዷል። የትግራይ ክልል ከመሰረታዊ ሸቀጦች በከፍተኛ መጠን ከታቀበም ነዳጅ በአመዛኙ ከተከለከለ ወራት ሳይሆን በዓመታት እየተቆጠረ ይገኛል። የትግራይ ክልል ከጦርነቱ በፊት ይላክለት የነበረው የነዳጅ መጠን የሚያስፈልገውን ያክል እንደነበረና ከፕሪቶሪያው ስምምነት በኋላ ግን መጠኑ ከጊዜ ወደ ጊዜ እያሽቆለቆለ መምጣቱን በቅርቡ የጊዜያዊ አስተዳደሩ መግለጹ ይታወቃል። ከጦርነቱ በፊት ወደ ክልሉ ይላክ የነበረው የነዳጅ መጠን በወር 15 ሚሊዮን ሊትር የነበረ ሲሆን ከፕሪቶሪያው የሰላም ስምምነት በኋላ ግን ይህ መጠን ለተወሰነ ጊዜ እየቀነሰ ሄዶ አሁን ግን 7 በመቶ ብቻ እየቀረበ ስለመሆኑ መገለጹም አይዘነጋም። 1 ሚሊዮን እንኳን
የማይሞላ 850 ሺህ ሊትር መሆኑን በመጠቆም በዚህም ሳቢያ በትግራይ ክልል የትራንስፖርት ዋጋው አሻቅቧል፣ የመስኖ ልማት ቆመዋል፣ እርዳታ ለማድረስ አዳጋች ሆኗል፣ የጤና አገልግሎቶችም ተስተጓጉለዋል። 73 የነዳጅ ማደያዎችን በ3 ወራት አንድ ጊዜ የሚደርሳቸውን ነዳጅ አከፋፍለው በርካታ ሰራቾቻቸውን ደግሞ እየበተኑም ናቸው። የብልጽግናው ተቋም የነዳጅና የኢነርጂ ባለስልጣን ግን ችግሩ ከሌላው የሀገሪቱ ክልሎችና አካባቢዎች ጋር ተመሳሳይ ነው ይላል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት ነገሩ የፖለቲካል ጥያቄ ሆኖ እንጂ የትግራይ የነዳጅ ችግር ከሌሎች የኢትዮጵያ ክልሎች የተለየ አይደለም፣ አንድም ፕሮጀክት የቆመም የለም ስለማለታቸው ሪፖርተር ዘግቧል። እንደዚህ የብልጽግናው መግለጫ ከሆነ የአዲስ አበባ የነዳጅ አቅርቦትም የኦሮሚያም ይሁን የሌሎች ክልሎች የነዳጅ አቅርቦትም ከሚያስፈልገው 7% ብቻ ይሆናል ማለት ነው። የአገዛዙ ባለስልጣናት እንዲህ ባለ መልኩ የህዝቡን ሰቆቃና ችግር እየካዱ ስልታዊ በሆነ መንገድ የሚፈጽሙትን ጥፋት ቀጥለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ